እዚህ ጋር ምን ልትሰራ መጣ? ብዙ የታሰበ ነገር አለ ቤተሰቦቿ ጋር ሩታ ቤተሰቦቿ ጋር ብዙ የታቀደ ብዙ የታሰበ ብዙ ሊደረጉ የሚፈልጉ ነገሮች አሉ። እየመጣችሁ ሩታ ቤት ጋር እየቆማችሁ ስለ ሩታ ማንኛውም ነገር እየሰማችሁ እያጣራችሁ ዘበኞቹን እየጠየቃችሁ የምትሄዱ ሰዎች አላችሁ። ይሄንን ነገር ማድረግ ለምንድን ነው ያስፈልገው? ልጅቷ ከህይወታችሁ ወጣለች አይደል? ልጅቷ ከህይወታችሁም ከሐሳባችሁም ወጣለች። እዚህ ጋር ምን ልትሰራ መጣ? በማይመለከት ነገር አትግባ። በማይመለከት ነገር ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን የዩ ግሬስ ፋሚሊ እንዴት ናችሁ? ያው እንግዲህ ዛሬ በአዲስ ነገር መጥቻለሁ። ያው አዲስ ነገር አለ። ያው አዲስ ነገር መኖሩ ለኛ ጥሩ ነው፣ ለሩታም ጥሩ ነው፣ ለሁላችንም ጥሩ ነው። ጥሩ የሆነ መንገድ ነው። ሩታ አዲስ አበባን ለቃ ልትወጣ ነው። አዲስ አበባ ለቃ ልትወጣ ነው። እኔም ደግሞ አብሬያት ሆኜ መንገድ ላይም ሆነ በጣም ብዙ ጠላት ስላለባት መንገድ ላይም ሆነ ሌላም አንዳንድ በጣም ሩታን ለመበቀል የሚፈልጉና ሩታን ሌላ የሩታ ስኬት እና የሩታን ደስታ የማይፈልጉ ሰዎች መንገድ ላይ እንዳያሰናክሏት አብሬያት ለመሄድ ጉዞ ጀምሬያለሁ የምላችሁ። ያው ልብሴንም ሻንጣዬንም ቆጣጥሬያለሁ። ሁሉንም ነገር ጨራርሼ ነው አሁን እዚህ ጋር መጣሁት። ወደ ሩታ ቤት ጋር ነው ያለሁት እና ሩታ ጋር ልሄድባት ነው። በነገራችን ላይ ይሄን ነገር የማደርገው ሩታን ማንም ሰው እንዲያስቆማት ስለማልፈልግ ነው። መሄድ አለባት፣ ግዴታ ነው። የምትሄደው ሴጣን ወይም ሌላ ቦታ ወይም ስደት ወይም ጦር ሜዳ አይደለም። ሩታ የምትሄደው ቤተሰቦቿ ጋር ነው የምትሄደው። ቤተሰቦቿ ጋር ማረፍ አለባት፣ መቀመጥ አለባት። እንደማንኛውም ሰው እንደማንኛውም ልጅ እንዳለው ቤተሰብ እንዳለው ሰው ቤተሰብ ጋር እናቱ ጋር እንደሚሄድ ነው የምትሄደው እንጂ ሌላ የተለየ ነገር ወይም ሩታ በሽቃ ወይም ተናዳ ሌላ ነገር ከፍቷት ምናምን ሳይሆን በቃ ቤተሰቦቿን መጠየቅ ትፈልጋለች፣ ትሄዳለች። እና ይሄ ነገር ደግሞ ልትሄድ እንደሆነ ሲሰሙ ምን ለማድረግ ፈልገዋል? መጀመሪያ በደስታ በኩል አድርገው ጆን ይዘውት ሄደዋል፣ ሩታ ቤት ማለት ነው፣ ልከውታል። እና የሩታን ምን አይነት ነገር እንዳለ ምንድነው ሐሳቧ ምን አይነት ነገር ውስጥ ነው ያለች የሚለውን ነገር በእሱ አጠያየቁ። እነማን እና አብርሃም ማለት ነው። አጠያይቀው ጆ አረጋግጦላቸው ሄደ። ሩታ ያ ማለት እቺ ልጅ ሰላም ነች አይደለችም የሚለውን ነገር ቼክ አፕ እየጠየቁ ነው ማለት ነው። ቼክ አፕ እያደረጓት ሰላም ነች አይደለችም የሚለውን ነገር እሷ ሰላም ሆና ደስተኛ ሆና አሳይቻቸው። እንደገና ደግሞ በዚህ በመቀጠል ትናንትና አብርሃም መጥቶ ልጄን ይዘሽ መሄድ አትችይም ማለት አብርሃም የራስን መንገድ መርጣል አይደል? ሌላ ምክንያት ካልሆነ በስተቀር ወይም ሌላ ችግር መፍጠር ካልፈለክ በስተቀር ከሩታ ጋር የራስን መንገድ መርጠህ ሄደሃል። የራስን መንገድ መርጠህ ከሄድክ በኋላ የምነግርህ ነገር ሩታን ማስቆም ልጇን ይዘሽ ባትሄጂ ማለት በዚህ ናክል ደረጃ ምን አይነት አስተሳሰብ ኖሮ ይሄን ነገር እያደረግክ እንደሆነ ግራ ገብቶኛል። ማድረግ የሌለብን ነገር ነው ያደረግከው። እንዳንድ ምሳሌ ስነግርህ አንተ አብርሃምና ሩታ አብራችሁ ሆናችሁ እየኖራችሁ በፍቅር ልጄን ልጄ ቤተሰቤ ጋር እንዲጠይቅ ልምጣ ምናምን ብትል ትከለክላታለህ? አትከለክላትም ማለት ዛሬ ለምን ትከለክላታለህ? ሁለታችሁ ስለተለያያችሁ ለምን ትከለክላታለህ? ምንድነው ጥፋቱ? ለሁለት ወርም ለሶስት ወርም እናቷ ጋር ቆይታ ብትመጣ ምንድነው ጥፋቱ? ልጅን ግዴታ በየቀኑ ነው ማየት ያለብህ ነው ምንድነው? አልገባኝም። ልጅ የሚያስፈልገው አባት ሳይሆን እናት ነች። በየቀኑ የምታስፈልገው እናት ነች። ልጅህን በቪዲዮም የሆነ ነገርም ደውለህ ታሳይ ትችላለች፣ ችግር የለውም። ግን እሷ ሰላሟንና የሆነ ነገር ፈልጋ በቃ ከቤተሰቦቿ ጋር ጥሩ ጊዜ ማሳለፍ ፈልጋ መሄድ ስለፈለገች ችግር የለውም። እንደ ልጅ እኮ ነው፣ እዛም ሄደህ እኮ ማየት ትችላለህ፣ ቤተሰቦቿ ጋር ሄደህ ማየት ትችላለህ። እንደ ምክንያት እቺ ልጅ እዚህ ሆና በጣም የተለያየ ሰው እያስጨነቃት፣ በጣም የተለያየ ሰው መጥፎ ፊት እያሳያት፣ መጥፎ ባህሪ እያሳያት፣ በጣም ብዙ ሽኩቻ፣ በጣም ብዙ ዛቻ፣ ብዙ ነገር እያሳለፈች ያለች ልጅ ሰላም ለመፈለግ ቤተሰቦቿ ጋር መሄድ ከፈለገች አንተ ማስቆም አልነበረብም፣ ምክንያት ካልፈለክ በስተቀር። ቆይ አብርሃም ምንድነው የምትፈልገው? ከሩታ የምትፈልገው ነገር ልጁን ምክንያት በማድረግ ሩታ ጋር የሆነ ያልቀረህ ነገር እንዳለ አይነት ነገር ነው የሚያሳየው። ምንድነው ያልቀረ? ወይስ አሁንም ታፈቅራታለህ? ሄርሜላ ጋር ያለው ነገር ውሸት ነው? እንዴት ብለን እንቀበል? ልጅን መልሽ ብለህ በዚህች ጋር መጥተህ እንደገና ሌላ እንደ ምክንያት እሷ ጋር የምትመጣበት መንገድ እየፈለግህ ነው ያለው። ምንድነው ይሄ ነገር?
እኛ ሊገባን አልቻለም። ግራ እያጋባኝ አብራችሁ እየኖራችሁ ቢሆን እኮ ይሄን ነገር ልታደርገው እንደማትችል ነው እኔ ማለት ነው። አብራችሁ እየኖራችሁ እናቴ ጋር ቤተሰብ ጋር ደርሼ ከሉሌ ጋር ደርሼ እመጣለሁ ብትል ችግር የለም ነው የምትላት አይደል? አሁን ዛሬ ለምን ይሄን ነገር ማድረግ እንዳስፈለገ ግራ ገባኝ። ስለዚህ አብርሃም ምክንያት ካለ የምትፈልገው ነገር ካለ ከሩታ ጋር ወይም ጭቅጭቅ ነው ወይ የምትፈልገው እነዛነዝ ነው ወይ የምትፈልገው ወይስ ከሷ ጋር ስትነዛነዝ ነው ህይወት የሚያስደስትህ? እኔ እንደዛ ነው እያሰብኩ ያለሁት። ካልሆነ በስተቀር እቺ ልጅ ደርሳ ብትመጣ አንተ ላይ ሊደርስ ወይ ልጁ ላይ የሚደርስ በናፍቆት የምትሞቱበት ምንም አይነት ምክንያት አይደለም። እድሜ ልኳን አይደለም የምትሄደው ወይ ከሀገር አይደለም የምትሄደው። ማየት ስትፈልግም ሄደህ እዛ ማየት ትችላለህ። ምክንያት እየፈጠርክ ልጅቷ ፍላጎቷን እያገድካት፣ ምክንያት እየፈለክ ልጅቷን የምትፈልገው ነገር እንዳታደርግ እያገድካት። በሰዓት አንተ ኃላፊነት የለብህም። ይሩታ በራሷ ሁሉ ነገር መወሰን ትችላለች። በቃ ትዳራቸው አንዴ ተለያይታችኋል። ይሄ እንደ አንድ ሰውኛ ስናስበው እንደ አንድ ወጣት ሰው በተለይ ስናስበው ይሄ ጭቅጭቅ በጣም ሽማግሌዎች ላይ ብዙ ነገሮች እድሜያቸው የገፋ ሰው አእምሯቸው የደከመ ሲመጣ የሚጨቃጨቁትን ጭቅጭቅ ነው እየተጨቃጨቀ ያለው። አንድ ወጣት ይሄን ነገር ሊያደርግ አይችልም። ልጅን ይዘሽ ለምን ትሄጃለሽ? ከሀገር አይደለም እቺ ልጅ ወጣችው አይደል? እንዴ ያው ለምን ነው ምክንያት ትሄድ ቤተሰቦቿ ጋር በቃ ሰላም። እዚህ ምን አለ እና ባዶ ቤት ታቅፋ እንድትኖር ነው እንደምትፈልጉ? በዚህ ጉዳይ አብርሃም አስብበትና በስነ ስርዓት ይሄንን ነገር ለማለት ማለት አሊያም እቺ ልጅን ማሰቃየት ነው የምፈልገው የምትል ከሆነ በግልጽ ተናገርና ይውጣልህና በቃ የሆነ ነገር ምን ይወሰነው ውሳኔ ይወሰን። ምን እንድታረግልህ እንደፈለክ እኔ ግራ ነው የገባኝ። ምንም አይነት ደስታ የሚሰጥሽ ቦታ ላይ እንዳትሄጂ ነው። አይመለከትም። ተፋታችኋል በቃ። ስለዚህ አብርሃም ይሄን በዚህ ጉዳይ ብታስብበት ጥሩ ነው። አንዳንድ ደግሞ አቃጣሪዎች እዚህ ሩታን እየመጣችሁ የምትሰልሉ በቃ አብርሃም ይሏል አይደል? የአብርሃም ጓደኞች ማለት ነው። እየመጣችሁ አያቸዋለሁ ምን እንደምታረጉ የቀራችሁ ነገር የለም አይደል? እየመጣችሁ ሩታ ቤት ጋር እየቆማችሁ ስለ ሩታ ማንኛውም ነገር እየሰማችሁ እያጣራችሁ ዘበኞቹን እየጠየቃችሁ የምትሄዱ ሰዎች አላችሁ። ይሄንን ነገር ማድረግ ለምንድን ነው ያስፈልገው? ልጅቷ ከህይወታችሁ ወጣለች አይደል? ልጅቷ ከህይወታችሁም ከሐሳባችሁም ወጣለች። አንዳንድ ሰዎች አላችሁ ሩታ ቤተሰቦቿ ጋር ልትሄድ ነው ብላችሁ ለአብርሃም እየነገራችሁት አብርሃም ልኳችሁ እየመጣችሁ ኢንፎርሜሽን ወሬ ስለ ሩታ ቤት ማን ገብቷል ማን ወጥቷል የሚለውን ነገር እያግበሰበሳችሁ ለአብርሃም የምትሰጡት ሰዎች አላችሁ። ምንም ጥቅም የለውም። አብርሃምና ሩታ ኦልሬዲ ተፋተዋል። በቃ ይሄን ማድረጋችሁ ለምን እንደምትፈልጉት ለምንድን ነው እቺ ልጅ የምትከታተሏት? መከታተሉ ለምንድን ነው ያስፈልገው? የራሷን ህይወት እየኖረች ነው እቺ ልጅ። የምታድቡ ከሆነ አድቡ። ይሄንን ነገር ብታቆሙ ነው የሚሻለው እና በቃ የራሳችሁን ህይወት ኑሩ። የራሷን ህይወት ልትኖር ብዙ የታሰበ ነገር አለ ቤተሰቦቿ ጋር ሩታ ቤተሰቦቿ ጋር ብዙ የታቀደ ብዙ የታሰበ ብዙ ሊደረጉ የሚፈልጉ ነገሮች አሉ። እያንዳንዳቸው ነገሮች ደግሞ በጣም ደስ እንደሚላችሁ ተስፋ አደርጋለሁ። እዛ ሆኜ ብዙ ነገር ላግዛት ፈልጋለሁ። ያው ሩታ በነገራችን ላይ እዛው ብትቆይ እኔ እንደ ሀሳብ እዛው ብትቆይ እና እሺ ብትለኝ አሁን አናገራታለሁ። ያው እስከነ ፖርሳይ ሄጂ ቀጥታ ነው ማናገራት። እንደ ሀሳብ እዛው ቤተሰቦቿ ጋር ብትቆይ ከቻለች ደግሞ አሪፍ ቤት የመከራየት አቅም አላት። ሊከራየላት የሚፈልጋል ሰው አለ። እዛው እንድትቆይና ጥሩ ነገር ብታሳልፍ ፈልገውና በዚህ አጋጣሚ ደስታ ከሩታ ጎን በመሆን ደስታዋን ለማየት አብሬያት ብሄድ እያለ የሰማሁት ነገር አለ። ወደ ቤተሰቦቿ ጋር አብሬሽ እሄዳለሁ የሚል ነገር የተሰማ ነውና አብሯት ብሄድ ችግር የለውም። የተለየ ነገር የለም። የእሷን ደስታ ለመፍጠር ከመፈለጉ የተነሳ አንፃር ነው እና ምን እላችሁ ነው ከዚህ በኋላ እስቲ ቤተሰቦቿ ጋር ሄዳችሁ ታስቆማት እንደሆነ አላውቅም። እዛ ሄዳ ሰላሟን ሰጧት እንደሆነ አላውቅም። ምንም አይነት የመኮሳተር ፊት አላሳየቻችሁም። ምንም አይነት መጥፎ ነገር አላሳየቻችሁም። ግን ቤተሰብ አንድ ነገር እንድታውቁ የምፈልገው ነገር ካሁን በኋላ ሩታ ህይወት ውስጥ ደስተኛ ሊያረጋት የሚችለው ደስታና ደስታ ብቻ ነው። ይሄንን ነገር ደግሞ አስረግጬ ነው የምነግራችሁ። በህይወቷ ያስቀየመቻቸውን ሰዎች አሁን መካስ ትፈልጋለች። ሩታ ለሰው ስትል አስቀይመዋለች። ያንን ነገር ደግሞ ይቅርታ ባብለው በደስታ የሚኖሩበትን ጊዜ ከደስታ ጋር መሆኗ ፍላጎቷ ከደስታ ጋር አብሮ መቆየት ፍላጎቷ ከሆነ ማንም ሊያስቆማት እንደማይችል ነው የምነግራችሁ። ደስተኛ የሚያደርጋት ከሆነ ደስታ አሁንም ቢሆን ቁጭ ብሎ እየጠበቃት ያለ ሰው የእሷን ፍላጎት አክብሮላት እንደማንም ጥሯት መሄድ ሳይሆን
እንደ ልጇ አባት ጥሏ መሄድ ሳይሆን አክብሮላት የራሷን ነገር ጠብቆላት ፍላጎቷን እየጠየቀ በጣም በቃ የሆነ ታውቃላችሁ በማክበር በማፍቀር ጥሩ ስብዕና ያለው አካሄድ ሰውኛ የሆነ አካሄድ በመሄድ የእሷን ፍላጎት ብቻ እየጠበቀ ያለ ልጅ እና ይህንን ነገር ደግሞ ተስተካክሎ የምናይበት ቀን ቅርብ ነው። አዲስ ነገር አለ፣ በጣም ብዙ አዲስ ነገር አለ። ቤተሰቦቿ ጋር የታሰበና የታቀደ ደስተኛ ሆና የምትኖርበትን ነገር ደስተኛ ሆና ከማንም ጨቅጫቃ ከማንም ንዝር ከማንም የሆነ ወሬ እንትን ከሚባልበት ነገር ውስጥ ወጣ ደስታ ወደ ራሷ የምታመጣበት ጊዜ መጥቷል። ቅርብ ሰዓት ነው እና ቤተሰብ በዚህ ሰዓት ስለ ሁሉም ነገር በጣም ጠንካራ ነች። በጣም ምን ልበላችሁ በቃ ሌላ ሰው ሊያደርግ የማይችለውን ነገር ነው እያደረገች ያለችው እና እንደ አጋጣሚ ሆኖ ዝናብ መጥቷል። ዝናብ እየመጣ ነው እና ፋሚሊ እንግዲህ ቤተሰብ ዝናቡ ትንሽ እንትን አለንና ቦታ ቀየርን። በዚህ አጋጣሚ ታደውላልኝ ነበረ እና ፈልግሻለሁ ብያት እንዳጋጣሚ ቤት ሄደች። ፈልግሻለሁ ብያት እየመጣች ነው። እኔ እታች ሆኜ ቤቷ ጋር እየጠበቅኳት ነው እና አብረን የምንሄድ ይሆናል ወደ ቤተሰቦቿ ጋር። ማንም ሰው እንዲያስተጋብላትና ማንም ሰው አጠገቧ እንዳይደርስ ነው የሚፈልገው። አጠገቧ ደርሶ ይሄንን ነገር ምክንያቱም እኔ አብሬያት ልሆን የፈለኩበት ብቻዋን መሄድ አቅቷት ነው ብዬ ሳይሆን በጣም ብዙ ሰዎች እዚሁ ግቢ ውስጥ በጣም ብዙ ሰዎች እሷን እየሰለሉ ነው ያለች እና የሆነ የመንግስት አካልም እየመሰለች ነው፣ ጠቅላይ ሚኒስትርም እየመሰለች ነው። እሷን በዚህ ያክል ማሰለልም ሆነ እሷን መከታተል ምንም አይነት ጥቅም የለውም። ይሄ ነገር እየሰለቻት ስለሆነ ይሄ ወሬ እየሰለቻት ስለሆነ ቤተሰቦቿ ጋር ሄዳ ትቀመጣለች። ቤተሰቦቿ ጋር ብዙ ነገር ብዙ እንክብካቤ ብዙ የተለያዩ ነገሮች እንደሚገጥማት እናውቀው። ከቤተሰብ ጋር ሆኖ ሐዘን ሁልጊዜ ደስታ ነው። በዛ መሀል ደስታ ስንል ደስታም አለ። እመጣለሁ ብሏል ወደ ሩታ ቤተሰቦች ጋር። እዛም ተቀብዬው አሪፍ ጊዜ የምናሳልፍበት የምንዝናናበት ጥሩ ነገር ያው ሀገራችን ነው። ሀገራችን እስከመሆኑ ድረስ ነፃነት ያለበት ቦታ ነው። እንደ ሰው ሀገር ወይም አሁን እንዳለንበት የሆኑ ነገሮች ታስረው ወይም ታፍነን የምንቆይበት ጊዜዎች አይደሉም እና የሰው ልጅ ደግሞ በህይወት ሲኖር ነፃነት ያስፈልገዋል። ነፃነት የሚባል ነገር አለ። የሰው ልጅ ገንዘብም ብዙ ነገርም ሊኖረው ይችላል። ግን ነፃነቱ ከታገደ ብዙ ሀብታሞች ብዙ ዝና ያላቸው ሰዎች ብዙ ጊዜ የሚያሳስባቸው ነገር ቢኖር ነፃነት ማጣት ነው። በህይወት ስንል ያንን ነፃነት ደግሞ ልታገኙ ቤተሰቦቿ ጋር አብረን የምናሳልፍ ይሆናል እና ቤተሰብ አሁንም ዝናቡ መጣ ታምጫለች ካሜራ ምናፈቀድለን እና ቤተሰብ እንግዲህ ያው እንትን ዝናብ በጣም እንድሳያል ቤቷ በረዳ ወይም ለትራንስ ነው ያለው ቤቷ እና እዛ ጋር ኮሚቴ ተቃጣለ እንደማትሄድ ወይም ለምታስገቡ የምታስገቡ ሰዎች አላችሁ። ይሄን ነገር ስራታችን ደርሶ ልታቅም ደስ ይለኛል። ከዚህ በኋላ አይመለከታት ተሰሩታ ከዚህ በኋላ ምንም ታምጡት ነገር የለም። በማያገባሽ ይገባል እንዳላችሁ ሰማኝ። አብርሃም በማያገባ ነው ይገባ ያለው ልጅን ምክንያት ታደርጉ ይሄ የሚሆንና ማይነስ ነገር እየተጠቀምክ ያለውና ይሄን ነገር አሉ በተሻለ ልጅቷ ተዘጋጅታ ወደ ቤተሰቦቿ ጋር ልትሄድ ነው ማለት ነፃነቷን ትፈልጋለች። በቃ ነፃነቷን ደግሞ እንድታገኝ ነው። ነፃ እንድትሆን የራሷን ህይወት እንድትጀምር ነው የምንፈልገው። ሙሉ ነገር ጨርሰን ተዘጋጅተናል። ብዙ ነገር አውርተናል። እንግዲህ በኋላ አንተ ሳይሆን በህይወቷ የምታስፈልገው ደስታ ነው። ከጎናውን ያለኝ አብራት ያለኝ ደስታ ነው። ከሩታ ደስታ ጋር ተነጋግረን ከሩታ ጎን ሆነ አብረ እንደዚህ ይፈልጋለሁ ከሩታ ጎን ሆኜ ነገሮች እንዳይበላሽና እነዛ ሩታን እንሰልባትና ሩታን ለማስቆም ወይም ሩታ እየሄደች ነው ምናምን ብለው ለአብርሃም ወሬ የሚያጋጥሙ ሰዎች እታች አሉና እነሱ ሰዎች ምንም አይነት ነገር እንዳያደርሱ ምንም አይነት ነገር ለማሰባብ እንዳይሞክሩ
ሲባል ደስታ አብሬያት ጠይቀኛል። ደስታ ስለጠየቀኝ ብቻ ሳይሆን ደስታ ባይነኝ ኖሮ አብሬያት ነበሮች ለእኔ ደስ ይለኛል። በመጀመሪያ ደረጃ እዚህ ስመጣ ወደ አዲስ አበባ ስመጣ ከቤተሰቦቿ ጋር አውጥቼ ነበር ከበታለች እዛ አይዳስ ይችላል ከነሚላ ጋር ምናምን የሰራው ቪዲዮ አይደለም ግን አሉ እዚህ ጋር ምን ልትሰራ መጣ? በማይመለከት ነገር አትግባ። በሚመለከት ነገር አንተ ለምን መጣ? እሺ ልጅቷን ልትወጣ ለምን መጣ? አንተ ከመጀመሩ ነው የሩታ ተበቀለው ምን ያገባ ለበሽ ሻውታ ነው ልብሴ ነው አይመለከትም። ምንድን ነው የምትለው? ይሄ ምንድን ነው የምታመጣው? አይመለከትም። ወንታ ይኸውልህ ቋሪ ለማን ሙሉ ነገር አውቃለሁ። ሩታ በዚህ ቤት ወጣ አዲስ አበባ ተበሲሞች ወንዳቴ ሰላይ ምናምን መሰፈር እንደተቀመጠው ሁሉ ነገር አውቃለሁ። ግን ሰማኛለሁ አይመለከትም። ምን አገባኝ አልፈል ስማኝ እንደዚህ ከሩታ ጋር ነው ምን አገባኝ? የት ነው እንዴ? ቤተሰቦቿ ጋር ረፍት ታረግ ምን ታረግ አንተ? ይሄን ፔስታል ነው አንተ እንደናንተ አይነው መንገድ ላይ ነው አረባ አረ ከማን እስኪ አንተ ነኝ ይላለው አንተ እስኪ አንተ ምን ነገር አለፈኝ ነው ምንካለው እኔ አለ መሰለኝ ነው እንግዲህ እየተባለ እየተፈቀደ ነው እየመጣች የጭቅጭቅ እናንጋ እዚህ አሁን ከዚህ ይላጣት ይገኝ ለምን ይመጣ ይላጣት ይገኝ አለኝ ለምን ይመጣ በምን ላሳይ ነው ለምንድን ነው የመጣው እኔ ሩታ ነው እንከባከው ሩታ ነው እንከባከው ምን ነው ደበራኮ ሩታ ተከባከባት ደበራኛ ወገዳሚ እኔ ነው ቤተሰብ ሌባ ምን ልሰልኩበት ነው እንደ ነገኛ ይሁን ልጅ እስኪ ነው ኪድ ነው ያመጣው ምንድነው ፕሮግራም አይ ጌታ መጣው መለከታል ወይስ ደስታ ሽሮቹ ያኔ ለበሚልሳ ምን አገባ አንተ መለከታል ግን እኮ ሳልቃው ነው ይችላል እዚህ ከሰው ማን ይነገረኝ ማን ያከተረሰው አረፍ ቆል ነው አረንታክሊ ሌባ ስራት ነው ተሰው ይሰብከው ይሰብከው በቃ ይሰብከው ግርማል አሁን ይደልኝ ባል አይ ምን አልባት ይሰብከው ይሄ ወሳ አርገዘው ማለት ነው ሰርተን ነው እሺ ሰርቼ ነው ሁሉ ሰው እንደናንተ አይታሰብ እሻው ነው አሁን ከቻለ በዚህ ጋር ይደረታ እየመጣሽ ምን ይዛሉን አንተ ለምታባረው አንተ ነው እንደደኩ ነው ልጅን ብለህ ኢንስቲትዩት እኮ ልጅ እኮ አታስብ ምንም አይነተኛ ናስ ሰው የሚወድ ነገር ፈቀደኝ ካታካታለች አታከሙ ግራት ስትሮክ ምንም ይጣላ ነገር የለም ከማጋ ማከ በንጋው ለሄድበት ከማጋ ነው የምትጣጋው ያደጋሽ አንተ በጣም ጎበዝ ጉልበተኛ ዛሬ አታስተካክረኝ አይ ትንግላትሽ ምናምን እስኪ አታስቢበት ማለት አራኑ እንደምን መስላው አንተ ነገር ፈልገህ ምናምን ሲል ሌላ ነገር ሲፈጠር ነው ግብግብ ከዛ የምግብ አይታለ ነገር አጥቶ በመምጣት የሆነ ነገር እስኪ በጭንቅላት ትንሽ ቢሆን አስብበት ሰው ቤት ይሰዳል እኮ የበተበችን ይሄ አንበሳ ድምጽ በጣም ሰው ነው ያዛበታል አንበሳ ድምጽ ብቻ ነው አኮራሽ ጠራሽው ረብለው ተብቁ አሁን ይሰማል ቶሎ ሮድ ፈታ አንተ ኮይም ሀታ ይሮድ ማለት ይሄ ይሮድ ከዛራ ነው ሰው ነው ባላወቁ